ويتا سماياتو ويتا مدر بحرو أبي شميم كيوم نطم زفكرو أحفرهم سلام أكيد كابرهان زولعكا عدن صلاحتها حفرهم كم سلكا أحفرهم لي من أكبر أحفرهم لي حابن حزبي أحفرهم بسحهم كماميرهم أطوار تخمروا نسيلهم نيرو فطرتهم زسروا أحفرهم موني تخالي لأختهم يحزنوا ملكت سحرتهم وجو يكدنوا محلى نيكت سانتا زحابيو سلكي المفترات سيطان زيساسيو عمس مغنتهم لغيتنا ماتوا I'm proud to be Eritrean. I'm proud to be Eritrean. I'm proud to be Eritrean. سلام تخاتاتلتي سول ميديا بزلخم وسلامكم يبزح صبون عرفت غزي سنبت كونكم ان تمنخو خدقس كنتس ايرتراونت كورمنت ايدرس عنداولكو خمزي امتوي كتكاتاتل واصنعهم ايرتراويت امريكاويت وعرو ليلي يوهانس بتعمي ام عالم عبي ادناقوت رخيبالا كلاتكم تخاتاتل سول ميديا بزي قاطامي ليلي يوهانس اب كومنتي كتصحفو انداتلابوكو اسكه انتا يزبحللو مجمرتا بزعبا ليلي يوهانس نابو خبلوكم كبرات تخاتاتل سول ميديا ناكل نخباطخ اشركت بلو انداتلابوكو On we go. Elmore unable to سلسلسن كلا أب هولان مس أياكس الممد جمرتن أب 15 عمت عدمي أدمان أي بروفيشنال جوزاء بغلت شحن 20 سلسلسن مس كلب أياكس ناي سلس عمت وعلز فرمت كاب إيرتراوين سدرابيس تولدت إيرتراويت أمريكاويت ليليان إسابيلا يوهانس بغلت شحن شوعتن ورح السنة أب فيرجينيا توليد أز عبيت كم ناي ألكسندر إساق بقعتها كاب جيزي نابر خزمت زلو أكافاليت فرنساويت كلب ليونيام ليل يوهانس زحلف ورح حمله كاب أياكس ناب ليون استساقرت كوينا أبتي بربع مشهد أمناي تشامبيونز ليج دك أنستيو أب لعلي أوستراويت كلب سكلاس تتصاوتتو أب يويفا تشامبيونز ليج دك أنستيو أتاب عد مزن أسد أب زور الدر تساتف الزبل كبري كتصوع عن كلا نعمة تكلتشن 23 أب إير ديفيز ليج هولاند ناي دك أنستيو دما ناي تحتي إسرع عمزو هاب شلمات زبلت ستتصاواتيت جون كروف تعواتيت من باراي زكارم ليل يوهانس مس أياكس أب زبرتلو أفلما عمتا كاب إسرع قطمات حمش proud to be Eritrean. I'm proud to be Eritrean. መቸም እዞም ጎረቤትና ዓቢ ይኹን ንእሽተይ ከምኡውን ዝኣረገ ይኹን ዝሸምገለ ኩሉ ሰራቕ እዩ ከይሓፈሩ ከይሓነጉ እዛ ዓለም ተዛርብ ዘላ ዋዕሮ ዝኾነት ኤርትራዊት ኣሜሪካዊት ሊሊ ዮሃንስ ኢትዮጵያዊት እንዳበሉ ልክ ኣብ ዝሓለፈ እዋን ታሪክ ኣብ ምስራቅ ከምኡውን ዜናቶም ናትና ኣብ ምባል ንቢንያም ግርማይ ምስተዓወተ ሪኢኹሞ ብዙሕ ነገራት ነይሩ ማለት እዩ ሓንሳብ ኣፍሪቃዊ ብሎ ሓንሳብ ዘየድሊ ነገራት ኢትዮጵያዊ ገለ ክብሎ ይስማዕ ማለት እዩ እቲ ቀንዲ ነገር ግን እዞም ሰባት እዚኣቶም ጥዕና ኣለዎም ድዩ እንድሕር ዳ ኢልካ ጥዕና የብሎም ንሕና ጥራሕና ኣተሓሳስባና ክልወድ ኣለዎም እዚኦም ከይተባታተኑ እዚኣቶም ከይጠፉ ሰላም ረኺቡ ማለት ኤርትራዊ ዘበት ኣብዚ ረኣይዎ የዘር አረጓ ከኢትዮጵያ የሚመዘው ናይ ዘርኢ ሓረግ ዘለዋ ኢትዮጵያዊት ከመይ ሓረግኩም ትመንጠስ ንሕና እኮ ጎረቤትና ብምዃንኩም ሕጉሳት ኣይኮንናን ንሕና ከም ኤርትራውያን ጎረቤትና ብምዃንኩም ኢትዮጵያውያን ሕጉሳት ኣይኮንናን ካብ ኢትዮጵያ በጀካ ሕማቕ ነገራት ፅቡቕ ነገር ዝረኸብናዮ ነገር የለን ብዝተኻለኩም መጠን ጀማልኩም ሓሊኹም ሸረፍኩም ሓሊኹም ኢድኩምን ኣፍኩምን እግርኹምን ኣክሙ ኣብ ቅድሜና ከምዚ ኢልኩም ክትዛረቡ ኣይትኽእሉን ኢኹም ኣብ ማስ ሜድያ ከምኡውን ኣብ ርሑቕ ቦታታት ኮይንኩም ዳ እምበር ኣብ ሓደ ቅድሚ ኤርትራዊ ከምዚ ኢልካ ማንም ዝዛረብ ዓፋፊኹም ጀልጋፍ ኢትዮጵያዊ ኣይክህሉን እዩ ኤርትራዊ እውን ክፃወሮ ይክእልኒ እሱ ጥራሕ ከይኣክል እቲ ዝዓበየ ኣብዚ ማሕበራዊ ሜድያ ዝነጥፍ
ኣብዚ ትሪእዎ እንድሕር ሃዲኹም ኮይንኩም ከባቢ 150,000 ሰዓት ዘለዎ ናይ ፌስቡክ ከምኡውን ዳርጋ ሚልዮናት ኢትዮጵያውያን ዝከታተልዎ ሊሊ ዮሃንስ ብምባል ማለት እዩ ቤተሰባ ካብ ኢትዮጵያውያን ዝተወልዱ ኮይኖም ኢትዮጵያውያን እዮም ብምባል ነቲ ናይ ክብሪ ናይ ሊሊ ዮሃንስ ክወስድዎ ስለምንታይ ኤርትራ ክትለዓል ኣይደልዩን እዮም ዝኾነ ናይ ኤርትራ ፅቡቕ ዘበለ ናትና ናይ ኤርትራ ዝኾነ ነገራት ሕማቃት ነገራት ክረአ ከሎ ከዓ ናይ ኤርትራ ኢሎም የውፅዎ ማለት እዩ ፅቡቕ ነገር ክኾን ከሎ ይወስድዎ ኢትዮጵያውያን ብሎ እንደ ሕማቅ ክሪኡ ከሎ ከዓ ናይ ኤርትራ ብሉ ማለት እዩ ስለዚ ንሕና እቶም ኣብ ማሕበራዊ ሚድያ ንነጥፍ ንኽን በዓል እዚኣቶም ሰባት ክንምልሰሎም ዘይኮንና ክንደለና ሪፖርት ብምግባር ክንዕጭዎ ንኽእል ኢና ፌክ ኒውስ ከምኡ ከዓ ዘየድሊ ነገራት ክብሪ ናይታ ጓል ኣንስተይቲ እሞ ከዓ ዘየለ ናታ መቦቆል ፅሒፍዎ ብምባል ሪፖርት ኢና ክንገብር ዘለና ደቂ እያ ብዙሓት ሰባት መሊስኩም ርኢኩም እንዳፈለጡ እዮም ዝገብሮ እንዳፈለጡ እዮም ዝገብሮ እንታይ ከምፁ እታ ዓድቲኣ ኤርትራ ብሕማቅ ተዘይኮይኑ ብፅቡቅ ክትለዓል ይብላ ዝብል ከምኡ ኣካይዳ ስለ ዝኸዱ ኣካል ናይቲ ፖለቲካ ስለ ዝኾነ እምበር ስፖርት እኮ ሊሊ ሓበን ኣፍሪቃ ክትብላ ትኽእል ሓበን ናይ ዓለም ክትብላ ትኽእል ሓበን ድልያትካ ስም ክትባ ትኽእል ኢኻ ግን ጥሪ ኢሎም እንታይ ይብሉ ኣለዉ ትውልዳ ኢትዮጵያዊት ዝኾነት ሊሊ ኣይኮነትን ኤርትራዊት እያ ስለዚ በጃኹም ኣብኡ ከይድኩም ኣይትመልሱሎ ሪፖርት ጥራይኹም ትገብሮ ብድሕሪኡ ከምኡ ድፅሕፍ የለን ከምኡ ከዓ ድዛረብ የለን ሪፖርት እዮም ትገብሮ እያ ኣይኮነትን ረኣይዎ ኣቦኣ ናሃለ ኣዲኣ ናሃለ ገለ እፈልጡ እዮም ሪፖርት ጥራይሖም ትገብሩ ሪፖርት ጌርኩም እንድሕር ዳ ኣቢልኩሞ ማንም ኢትዮጵያዊ ኣብ ከምዚ ዓይነት ነገራት ተዋፊሩ ክሰርሕ ኣይክትሪእዎን ኢኹም ስለምንታይ እቲ ናቱ ኣካውንት ስለ ዘገድሶ እቲ ናቱ ዘሎ ዌብሳይት ስለ ዘገድሶ ከምዚ ዓይነት ሽዑ ኣይዋፈሩን እዮም ሪፖርት ጥራሕ ግበሩ ፕሊዝ ክቡራት ተኸታተልቲ ሶል ሚድያ እሳይ ክብለኩም ዝደሊ ሊሊ ዮሃንስ ብጣዕሚ ዋዕሮ ዝኾነት ኤርትራዊት ብጣዕሚ ኣዝዩ ዝሕብን ዓወት ወል 13 ከላ ኣብ ሆላንድ ምስ ኣያክስ ልምምድ ጀመረትን ኣብ 15 ዓመት ዕድሚኣ ድማ ናይ ፕሮፌሽናል ጉዕዝኣ ብ2023 ምስ ክለብ ኣያክስ ናይ 3 ዓመት ውዕል ዝፈረመት ካብ ኤርትራውያን ስድራቤት ዝተወልደት ኤርትራዊት ኣሜሪካዊት ሊልያን ኢሳቢ በቃ እዚኣ ሰምዖ ፀንሐኹም ያ ክቡራት ተኸታተልትና ኩሉ ንክባፅሕካ መታ ነቶም ኢትዮጵያውያን ክሰምዑ ሸር በሎ ክቡራት ተኸታተልቲ ሶል ሚድያ በዚ ኣጋጣሚ ንክቡር ፕረዚደንት ኢሳያስ ኣፈወርቂ ኣምላኽ ዕድመን ጥዕናን ይሃበካ እንዳበልና ከምዚ ትሪእዎ ዘለኹም ሓደ ካብቶም ላዕለዋይ በዓል ስልጣን ናይ ምብራቅ ሱዳን ማለት ከዓ ልክዕ ከምቲ ናይ በዓል ትግራይ ክልል ዓፋር ምስ ኤርትራ ዝዳወብ ኮይኑ ብጣዕሚ ኣዝዩ ወሳኒ ቦታ እዩ ንዓና ከም ኤርትራውያን ኣብ ዓዲ ሃሎ ተቐቢሉ ብጣዕሚ ሰፊሕ ዝኾነ ኣብቲ ዞባ ዝካየድ ዘሎ ፖለቲካዊ ኩነታት ኣብቲ ናይ ምብራቅ ሱዳን ኣብ ናይ ሱዳን ኩነታት ኣብ ናይ ኤርትራ ኣመልኪቶም ናይ ኢትዮጵያ ሰፊሕ ዝኾነ ምይይጥ ኣካይዶም ምብራቅ ሱዳን ከዓ ንዓና ከም ኤርትራውያን ብጣዕሚ ኣገዳሲ ብጣዕሚ ዓብዪ ኣገዳሲ እዩ እቶም ዘይትፈልጡ ንኽትፈልጡ ኣብ 98 ከምኡ ከዓ 2001 ገለ ዝነበረ ምንቅስቃሳት ነይሩ እዚ ናይ ሓሙሻይ መስርዕ ገለ ዝበሃል ቀንዲ መዋፈሪኦም ቀንዲ እናቶም ብሰዶም ዝነበረ ሱዳን እዩ ማለት እዩ ካብ ሱዳን ተበጊሶም ኣብ ኤርትራ ሕማቕ ነገራት ዝገብሩ ነይሮም ሓሙሻይ መስርዕ ማለት እዩ ኣብ በዓል ጋሽ ባርካ እንድሕር ዳ ከይድካ ከም በዓል መውስራ ዓሸራ ዝበሃል ቦታ ከም በዓል ግላስ ኣብኡ ነይረ ማለት እዩ ብቐረባ ስለ ዝፈልጦ ብጣዕሚ እቲ ናቱ መቐረት ወይ ከዓ እቲ ናቱ ዝዓበየ ነገራት ከምዚ ምብራቅ ሱዳን ምስ ኤርትራ ሰላም ክትገብር ኮላ ብዓብዩ ዝኾነ ነገራት ምንቅስቃሳት ከምቲ ቅድሚ ሕጂ ሕማቕ ዝግበር ዝነበረ ኣይግበርን ማለት እዩ ስለዚ እዚ ዓብዪ ዲፕሎማሲ ዓወት እዩ ንዓና ከም ኤርትራውያን ምስ ሱዳናውያን ይኹኑ ምስ እቲ ንዓና ዘዳውብ ክልል ይኹን ሃገር ፅቡቕ ዝምድና ምፍጣር ማለት ኣፍ ደገ ገዛኻ ከምኡ ከዓ ብዝኾነ ነገር ክድፈር ኣይክእልኒ ሰራኢ ወይ ከዓ ዝኾነ መጋበርያ ናይ ዓበይቲ ሓይልታት ክኾኑ እውን ኣይክእሉን እዮም ንዓዓቶም እንድሕር ዳ ሒዝካ ዝመፃካ ዝኾነ ነገራት እውን ኣብ ሃገርካ ኣይክህሉን እዩ እሞ ብጣዕሚ ካብቲ ኣዝዩ ደስ ደብል ክቡራት ተኸታተልቲ ሶል ሚድያ
እዚ ስእሊ ትሪእዎ ዘለኹም ብዙሓት ኢትዮጵያውያን ሎማዓንቲ ሸር ክብለው ውዒሎም ጉዕዞ ናብ ዓሰብ ዝብል ማለት እዩ ከም በዓል ጣዓመ ኣርዓዶም ዝበሃሉ ካብቶም ናይ ብልፅግና ናይ ብዕድግና ተኸፈልቲ ካልኦት ብዙሓት ማለት እዩ እዚ ስእሊ ትሪእዎ ዘለኹም ናይ ቅድሚ 15 ዓመት ዝነበረ ስእሊ ቅድሚ 15 ዓመት ዝነበረ ስእሊ ኮይኑ ኣብዚ ማሕበራዊ ሚድያ ሸር ክብሎ ውዒሎም ናብ ዓሰብ ተፀጊዑ ናብ ዓሰብ ተፀጊዑ ካብ ሚሕር ምፅጋዕ ቶም ናይ ኢትዮጵያ ሰራዊት ንኤርትራ ሓሊፎሞ ከይደም ካብ ሚሕር ምፅጋዕ ሰራዊት ኤርትራ ተፀጊዑ ኣሎ እንዳበልኩም ከዓ ንኢትዮጵያ ሓሊፉ ናብ ሶማል ገፁ ኣፅሊፍኩም ይኹም ንሓይልታት ምክልኻል ኤርትራ ነቶም ናይ ኢትዮጵያ ከዓ ተፀጊዑ እንዳበልኩም ካብ ኤርትራ ሓሊፉ ናብ ሱዳን ኣፅሊፍኩም ስለዚ እዚ ተፀጊዑ ተፀጊዑ እንዳተባሃለ ዝዝረብ ዘሎ ዘረባ ብዙሕ ዋጋ ዝወሃቦ ይኮነን ስርዓት ኣብይ ኣብ ልዕሊ ኤርትራ ዘካይዶ ኩናት ኣይክህሉን ጥራሕ ዘይኮነስ እንድሕር ደኣ ተወስ እንድሕር ዳ ኢሉ እታ ኩናት ኣብ ኣዲስ ኣበባ እያ ክትከውን ማለት እዩ እታ ኩናት ኤርትራ እታ ኩናት ኣብ ኣዲስ ኣበባ እያ ክትገብራ ከምዚ ኣብ ዶብ ኤርትራን ኢትዮጵያን ዶ ወይ ከዓ ከምኡ ንዓሰብ ንምሓዝ ዶ ገለ እንዳተባሃለ ዝግበር ነገራት ኣይክህሉን እዩ ሎሚ እውን ካብቶም ላዕለዎት ሰብ ስልጣናት ናይ ፋኖ ብዛዕባ እዚ ጉዳይ ኣመልኪቱ ዝተዛረቦ ዘረባ ነይሩ ናብኡ ቅድሚ ምባለይ ግን ክቡራት ተኸታተልቲ ሶል ሚድያ መቐፀልታ ናይቲ ቀፃሊ ዓሰብ እንዳበሉ ዝዛረብዎ ዘሎ ዘረባ እቲ ኣብ ዓፋር ዘሎ ህዝቢ ክልል ዓፋር ኣብ ዝሓለፈ ሪኦሞ ይኹን ነቶም ናይ ዕሱባት ናይ በዓል ጻድቃን ናይ በዓል ጌታቸው ረዳ ኣብዚ ቦታ ስልጠና ተካይዱ ኣለኹም ምስ ተጋሩ ይኹኑ ምስ ኤርትራ ኩናት ከይትፈጥሩልና ንሕና ምስ ኤርትራ ይኹን ምስ ትግራይ ዓፋር ኩናት ክህሉ ኣይንደልን ኢና ብምባል ኣብ ልዕሊ እቶም ናይ ምንቅስቃስ ናይ በዓል ጻድቃን ብመኪና እንዳኸዱ ብእምኒ ብዝተፈላለዩ ነገራት መኪና ክሰብሩ ሪኢኹሞም ነርኩም ሕጂ ከዓ ኣብ ሳማራ ዩኒቨርሲቲ ሎማዓንቲ ኣኼባ ተካይዱ ነይሩ እቲ ኣኼባ ከዓ ዓሰብ ወይ ከዓ እቲ ወደብ ንዓፋር ይምልከቶ ገለ ዝብል ነይሩ ማለት እዩ እቶም ምሁራት ተወለቲ ናይ ዓፋር ኣኪቦሞም ካልኦት እውን ኣብኡ ዝተሳተፉ ነይሮም ናይ ብልፅግና ካድራትን ካብ ዝተፈላለዩ ቦታታት ዝመፁ ዳርጋ ብዙሓት ኣይተቐበልዎን እቲ ዘይመቐበሊኦም ምክንያት ከዓ ምስ ኤርትራ ዝግበር ኩናት ቅድሚ ምኻዱ ናበይ ከም ዝፍፀም ስለ ዝፈልጡ ዳርጋ መብዛሕትኦም ኣይተቐበልዎን እቶም ሓደ ክልተ ሰለስተ ካድራት ተዘይኮይኖም መብዛሕትኡ እቲ ኣብኡ ዝተሳተፈ ጌጋ ሓበሬታ ይተሃቡ ገለ ሰባት እውን ርኤ ነይረ ዜና ዝሰርሕሉ ጌጋ ሓበሬታ ይተሃቡ መብዛሕትኡ እቲ ኣብኡ ዝተሳተፈ ኣይተቐበሎም ውሕዳት ካድራት ናይ ብልፅግና ተዘይኮይኖም ህዝቢ ዓፋር ምስ ህዝቢ ኤርትራ ኩናት ይደሊ ከምዘየለ በዚ ኣጋጣሚ ክንሕብረኩም ንፈቱ ካልእ ብጣዕሚ ድሓን ናብቲ ቅድሚ ምኻደ መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል ነው። አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ እወዳለሁ፣ ኢትዮጵያ ትችላለች። ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሐሳብ አይደለም። በሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ኦኬ መዓልቲ መቸም ኣብ ዝረኸበሉ ኣጋጣሚ በጀካ ካብ ምፍካር ሓሊፉ ዝገብሮ ነገራት ሓንቲ ሚእታዊት ተዘይኮይኑ 99 ሚእታዊት ክገብር ኣይክእል እዩ። ስለምንታይ እቲ ውሽጣዊ ፀገማት የጋጥሞ ስለ ዘሎ ጥራሕ ዘይኮነስ ዓቕሙ እውን የብሉን ምስ ኤርትራ ዘዋግዩ እዚ ህልም ማለት ወዲያው የሚኖር ማለት አይደለም። ለምሳሌ የቀይ ባህር ገለጻ ሲቀርብ አምና ታስታውሱ ከሆነ ገለጻው ምን ይላል? እኛ ባንጨርሰው እንደ ህዳሴ ልጆቻችን አይልም።
ህልም የሌላቸው የሚቃዡ ሰዎች ምን ይላሉ? ይኸውና ቀይ ባህር እናሳካለን ብሎ አመት ሞላ ሳይሳካ ይላሉ። እኛ እኮ እንኳን በአመት በ20 አመት ባይሳካም ልጆቻችን ያሳኩታል ነው ያልናቸው። አይሰሙም። ደቅኻ ደቅኻ ንኽትግብርዎ ከምኡ ሕልሚ እንድሕር ዳሃሊካ ኮይኑ ንሕና ከዓ ደቅና ብሰላም ክነብሩ ኢና እንደሊ ንዓኻ ንኽነፍርስ ኣብ ዝሕጂ እዋን ግዜ ክውዳእ ክኽእል ኣለዎ 4 ነጥቢ ንስኻ ክትገብሮ ይከኣልካን ደቅኻ ግን ክገብርዎ ከምኡ ድሪም ከምኡ ዊሽ ኣለካ ንሕና ከዓ ቅድሚ ናብኡ ምብፃሕኻ 4 ነጥቢ ክንገብረሉ ኢና ፀብፃብ ብዛዕባ ናይ ፋኖ ናብኡ ከፍለኩም ሳይሆን ሌሎች ኃይሎች ናቸው ብለው የድሉን ባለቤትነት ለሌሎች ለመስጠት ሌላ ምርጫና ጨዋታ ውስጥ ገብተው መቆየታቸው የሚታወቅ ነው። ከዚህ በፊት ያመድ ባንዳና ባንዳ ሚል ፍረጃ ለመስጠት የውጭ ኃይሎችን ባንዳ የሀገር ውስጥ ኃይሉን ደግሞ ባንዳ ሚል የሰጣቸውን ኦሪንቴሽን ተጠቅመው ጀነራሎችም ሌሎች ፖለቲካ አመራሮችም ይሄንን ቃል እየተጠቀሙ ባዳዎችና ባንዳዎች ተባብረው እንዲያደርጉን ሲሉ ነው የቆዩት። ከጥቂት ወራት በፊት አጥፍተናቸዋል፣ ዋሻ ውስጥ ናቸው፣ እየለቀምናቸው ነው ሲሉ የነበሩትን ሙሉ በሙሉ ዘንግተውት ዛሬ ደግሞ ያሸነፉን፣ የበተኑን፣ የደመሰሱን፣ የማረኩን እነሱ ሳይሆኑ ሌሎች ኃይሎች ናቸው የሚል ተደጋጋሚ ነገር ሲያደርጉ የቆዩት። ይሄ አብይ አህመድ ስልጣን ላይ ከወጣበት ጊዜ ጀምሮ የውስጥ ጉዳዩን ወደ ውጭ ኤክስተርናላይዝ በማድረግ የምትጠቀመውን ስልት ዳይቨርሽነሪ ቲዮሪ ኦፍ ዋር የሚባለውን ጦርነት ስልት ለመጠቀም በርካታ ሙከራዎችን ሲያደርግ ነው የቆየው። ከዚህ በፊት ከሶማሊያ ጋር፣ ከዛ ቀጥሎ ከኤርትራ ጋር፣ ከዛ ቀጥሎም ሌሎችም ኃይሎች ጋር ግብጽም ጋር በተደጋጋሚ ይነሳል። ያው የሚማርካቸው የሚጨብጣቸው የሚይዛቸው ፋኖ ነው ይታወቃል። ይሄ በሚገርም ሁኔታ የፋኖ ትግል አሁን ባለበት ደረጃ ባይጎመራ ነው የፋኖ ተጋድሎ አሁን ባለበት ደረጃ የአብይ አህመድ መከላከያ ሬዚስት አድርጎ ትግሉን በዚህ ደረጃ ባያስቀጥለው ኑሮ በቀጠናው ያለው የኃይልና የፖለቲካ አሰላለፍ ሙሉ በሙሉ ይቀየር ነበር። ለምሳሌ ሱዳን የአልቡርሃን መንግስት ከፍተኛውን ኤክስቴንሻል ትሬት አለበት። አብይ አህመድ ዳጋሎና አማጺ ቡድን በመደገፍ በአሶሳ በኩል ወታደራዊ ቁሳቁሶችን በማስተላለፍ ሌሎች የኢንተለጀንስ ድጋፎችንና ፖለቲካዊ ድጋፎችንም ጭምር ለአማጺው ኃይል በመስጠት ሱዳን ከፍተኛ ችግር ውስጥ የከተተ መሆኑ ይታወቃል። በእነሱ በኩል እንዲሁ ሱዳን ገቨርንመንት ኤክስቴንሻል ትሬት ነው፣ ስጋት ነው። ሶማሌላንድም ላይ ስጋት ነው፣ ኢንክሉዲንግ ጅቡቲ። ኤርትራም እንዲሁ ስጋት ውስጥ እንዲገባ ያደረገ። በአጠቃላይ አብይ አህመድ ከመጣበት ጊዜ ጀምሮ ይሄን በተለምዶ ሆርን የሚባለውን ቀጠና የአፍሪካን ቀንድ ዲስታብላይዝ በማድረግ ከፍተኛ ስራ እየሰራ ያለ ግለሰብ ነው። እሱን አጠናክሮ ነው የቀጠለበት። አንዳንዱ ቦታ ፕሮቮክ ያደርጋል ጦርነቱ። አብይ አህመድ በቲ ዝገብሮ ዘሎ ምስ ኤርትራ ምስ ጅቡቲ ካልኦት ሶማል ምስ ተፈላለዩ ኣብቲ ቀርኒ ኣፍሪካ ቀንዲ ኣሸባሪ ወይ ከዓ ቀንዲ ሃዋኺ እዩ አብይ አህመድ ዘካይዞ ዘሎ ዘይኡዱብ ወይ ከዓ እቲ ኣብ ልዕሊ ኤርትራ ይኹን ጎረባብቲ ሃገራት ተናኻሲ አንዳንዱ ጊዜ ደግሞ የሌሎችን ሀገሮች ሶቨርኒቲ ሁሉ ይጋፋል። ሰበብ የሚያደርጋቸው ብሔራዊ የሚመስሉ አጀንዳዎችን ነው፣ ወደብን ጨምሮ የባህር በርን ጨምሮ የሚመስሉ አጀንዳዎችን፣ ነገር ግን በተጨባጭ ሊከወኑ ሊፈጸሙ የማይችሉ አጀንዳዎችን ነው የሚያነሳው። ወዚ ዓሰብ ወደብ ገለ እንዳበለ ሌትን መዓልት እንዛረቦ ክኸውን ዘይክእል ነገራት እዩ ዘልዕል ዘሎ እሱ ከዓ አይከውንኒ። እንግዲህ ከዚህ በፊትም ብዙ ጊዜ ለማመላከት ሞክረናል። አብይ አህመድ ስለ ባህር በር፣ ስለ ወደብ፣ ስለምን የሚያነሳ ጦርነቱን ኤክስተርናላይዝ ለማድረግ ወይም ደግሞ አብይ አህመድ ዓሰብ ወይ ካት ወደብ እንዳበለ ሌትን መዓልት እንዛረበለት ምክንያት ደጋው ንኸምስሎ ዳአምበር በትናይ ውሽጣው ፀገማት ተዋጢሩ ወይ ካት ተታሒዙ ስለዘሎ ኩገብረውን አይከልም። የህዝቡን አጀንዳ ዳይቨርት ለማድረግ አስቦበት የሚፈጽመው እንጂ በትክክል ለሀገር አስቦ በትክክል ለወደብ አስቦ እንዳልሆነ በተጨባጭ ወደብ ወይ ከዓ ዓቅሚ ዝበሃል ነገራት የብሉን ነቲ ናይ ውሽጡ ፀገማት ንምሽፋን ኢሉ ዝገብሮ ዘሎ ህዝቢ ንምትላል ተዘይኮይኑ ዓቅሚ ዝበሃል የብሉን ይታወቅ ነው። ያ ብቻ አይደለም። አብይ አህመድ ፋኖን አሸንፎ ሌሎች ሶስተኛ ኃይሎች ጋር ሶስተኛ ሀገሮች ጋር ጦርነት ሊያደርግ የሚችልበት ምንም አይነት ተጨባጭ አቅም እንደሌለው ይታወቃል። በእርግጠኛ ንዓና ከማን ገጢሙ ክስዕረና ዘይከኣለ ምሳና ከማን ገጢሙ ኩናት ፊት ንፊት ክገጥም ዘይከኣለስ ካልአይ ናይ ኤርትራ ወሲካን ኤርትራ ንምቅጣም ማለት ዘይከኣል ደይሕሰብ ነገር ግንኙነት የምነግርህ አሁን ባለው ነባራዊ ሁኔታ አንድም ጥይት ወደ ኤርትራ አይተኩስም። በዚህ ዘሎ ሕጂ ኩነታት ሓንቲ ጥይት ናብ ኤርትራ ክትኩስ አይክእልን እዩ። አብይ አህመድ ጥይት ክትኩስ አይክእልን እዩ ናብ ኤርትራ። ዓቅሚ ዝበሃል ነገር የለን። ንዓና ከማን ንፋኖ አይከኣለና አብይ አህመድ ራይት ነው የፋኖ ኃይል የአፍሪካ ቀንድን ሙሉ በሙሉ ከመተራመስ
ሙሉ በሙሉ ዲስታብላይዝ ከመሆን የታደገ ኃይል ነው። ዋነኛውን የቀንዱን አሸባሪ ኃይል፣ ዋነኛውን የቀንዱን አማጺ ኃይል፣ ዋነኛውን የቀንዱን የሽብር ሰራዊት በመገዳደር ወጥሮ በመያዝ በመተናነቅ ለማስወገድ ከፍተኛ ጥረት እያደረገ ያለ ኃይል ነው። ይህንን የሚመጥን ወታደራዊና ፖለቲካዊ ዲፕሎማሲያዊ ቁመና በመያዝ ላይ ነው የምንገኘው። በርካታ ለውጦች ነው ያሉት። እንደከዚህ በፊቱ በተራ ግጭቶች የሚገለጽ ሳይሆን ተጨባጭ ወታደራዊ ስትራቴጂካዊ ድሎችን የሚያመጣ በቂ ወታደራዊ ዝግጅት፣ በቂ ፖለቲካዊና ዲፕሎማሲያዊ ዝግጅት በማድረግ ላይ ነው የምንገኘው። መላው ኢትዮጵያውያንና የአማራ ህዝብ በዚህ ጉዳይ ላይ ለአፍታም ሊጠራጠር አይገባም። ይሄንን ትግል ከዜሮ ተነስተን ብዙ ዋጋ ከፍለንበት በጣም በጥቂት በጣት በሚቆጠሩ አመታት ውስጥ አሁን የደረሰበት ደረጃ ላይ ያደረሰ ሊደርሺፕ ነው ያለ፣ ያደረሰ ሰራዊት ነው ያለ። ስለዚህ ትውልዱ በአጠቃላይ አብይ አህመድን ለማስወገድ በቅንነት በሐቀኝነት ለፍትህ የተነሳ ሰራዊት ነው ያለው። ይሄንን ሰራዊት በመደገፍ የአፍሪካ ቀንድ ቀጠናን ሰላም ማምጣት፣ የኢትዮጵያን ሰላምና አንድነት ማምጣት እንደሚቻል መታመን አለበት። በዛ መሰረት ሌሎች የፖለቲካ ኃይሎችም መላው ኢትዮጵያ ህዝብም የፋኖን ኃይል ሊደግፍ በተለያየ መንገድ ፖለቲካዊ ድጋፍ ሊሆን ይችላል፣ የፕሮፓጋንዳ ድጋፍ ሊሆን ይችላል፣ የማቴሪያል ድጋፍ ሊሆን ይችላል፣ ሌሎች ዲፕሎማሲያዊ ድጋፎችን ጨምሮ የሚያስፈልገው ነው። ስለዚህ በአጠቃላይ አሁን ባለው ነባራዊ ሁኔታ አብይ አህመድ የአፍሪካ ቀንድን ለማምታታት፣ ለማተራመስ፣ የአማራን ህዝብ ለማጥፋት ጭምር ጦርነት እያደረገ ነው ያለው። የፋኖ ኃይሎች ደግሞ ከዚህ በተቃራኒ ይህንን አሸባሪ ኃይል ይህንን አተራማሽ ቡድን አብይ አህመድ ሓደካ ብኣሸበርቲ ንኣፍሪካ ዝህውኽ ዘሎ ስለዚህ ንሕና ከም ፋኖ ከዓ ንዚ ንምእላይ ኣበርቲዕና ክንሰርሕ ኢና ኢሉ ደገፋት ናይ ዝኾነ ፕሮፓጋንዳ ድዩ ከምኡውን ሚድያታት ከምኡውን ናይ ዝኾነ ደገፋት ሓገዛት እውን ኣይፈልየና ይብላሉ። ከነ ሰራዊቱ ከነ መዋቅሩ በማንኮታኮት ቀጠናው ላይ የተሻለ ሰላምና ጸጥታ፣ የተሻለ ልማት እና ኮኦፕሬሽን እንዲመጣ የሚያደርግ ተጋድሎ በማድረግ ላይ ነው የምንገኘው። በትልቁ ስታየው ይሄንን ነው የሚመስለው ያለው። እንደው አርበኛ አስረስ በጣም ሳስብበትና ላነሳም የተዘጋጀውበትን ሐሳብ ነው በሰፊው የሄድክበት። በዛሬው የዜና ወጃ ፕሮግራማችን ላይ አንድም ከያዝናቸው ርዕሰ ጉዳዮች ለአንከር ሚዲያ የደረሰው ነው የፋኖ ኃይል እንደ ከዚህ ቀደሙ በምዕራባውያን መንግስታት በውጭ ኃይሎች በተለይ ትርጉም ያለው አቅም ፖለቲካዊና ኢኮኖሚያዊ ተጽዕኖ መፍጠር በሚችሉ የዓለም ሀገራት ምዕራባውያን በተለይም በእነሱ ዘንድ ስለ ፋኖ ያለው ቦታ አናሳ ነበረ። ብዙም እንደ አንድ አማጺ ቡድንም ለመቁጠር በጣም ሲተናነቃቸው እንደነበረ ነው የምናውቀው። አሁን ከቅርብ ጊዜ ወዲህ በተለይ ሰሞኑን እንደሰማነው በአሜሪካ በኩል ፋኖን እንደ አማራጭ እዛ አፍሪካ ቀንድ ላይ በተለይ በኢትዮጵያ አንጻር ትርጉም ያለው አቅም ያለው ነገ ከነገ ወዲያ በሚፈጠረው አጠቃላይ ሀገሪቱ ለውጥ ውስጥ ትልቅ አቅም ፈጥሮ የሚወጣ ኃይል መሆኑን በመገንዘብ አንዳንድ ለውጦችን እያደረገች እንዳለ ነው የሰማነው። ከዚህ ጋር ተያይዞ በቅርቡም ፋኖን ከአገዛዙ ጋር ለማደራደር ሁሉ ሀሳብ እንዳላትም ተሰምቷል። ይሄ ጉዳይ ለጊዜው ብዙም ተቀባይነት ሊኖረው እንደማይችል አንዳንድ የፋኖ አመራሮችም ይገልጻሉ። ለማንኛውም በአሜሪካም ዘንድ እንዲሁ ቦታ እየተሰጠው ያለ ኃይል ሆኗልና ፋኖ ከም ሓደ አሸባሪ ወይ ከዓ ፋኖ ከም ሓደ ዓቅሚ ዘይብሉ ገለ ይዝርአ ነይሩ። ኣብዚ ሕጂ እዋን ግን ኣብ ዝሓለፈ መደባትና እንድሕር ደኣ ምልስ ኢልኩም እንድሕር ዳሪኹሞ አብይ አህመድ ምስ ፋኖ ንክደራደር ከምኡውን ብርሃኑ ጁላውን ኣብ ዝሓለፈ ቪድዮ ሰሪሐ ነይረ ክደራደር እቲ ኣብ ባይታ ዝኸይድ ዘሎ ፋኖ ላዕለዋይ ሒዙ ነቲ ናይ ክልል ኣምሓራ ሰፊሕ ቦታታት ተቋፃፂሩ ስለ ዝርከብ ምስ ፋኖ ድርድር ምስ ፋኖ ምርድዳእ እዚ ኤውሮጳ ሕብረት ኣፍሪቃዊ ሕብረት ከምኡውን ናይ ኣሜሪካ ኣብ ልዕሊ ፋኖ ተፅዕኖ ብምግባር ከምኡውን ኣብ ሓደ ምፅኦም ኣብ ጣውላ ንኸራዳድዎ ምስ ከምኡ ሓሳብ ኣሎ ይበሃል። ብዛዕባ እዚ እንታይ ትብል እዩ ዝብሎ እዋ እዛ ልክ እናንተም እየሰራችሁ ነው ወይ? ከአማራ ባሻገርም ከኢትዮጵያ ባሻገር ምስራቅ አፍሪካ ላይ የአፍሪካው ቀንድ ላይ እንደው ትልቅ ኃይል የሚያረጋጋ ኃይል ለህዝብ የቆመ ኃይል ሆኖ ለመውጣት ምን ያህል እየሰራችሁ ነው? በምትጠበቁት ልክ እየሰራችሁ ነው ማለት እንችላለን? በእርግጥ የስራችሁ ውጤት ነው አሁንም እንዲህ አይነት ነገር እንድታገኙ ያደረገው። ግን ደግሞ ከፍ ላለ ነገርም መስራት አለባችሁ። በዛ ደረጃ የሚጠብቋችሁ ጥቂቶች አይደሉም። ከዚህ አንጻር ምን ማለት ይቻላል? አሜሪካኖችን ጨምሮ በርካታ እንግዲህ የቀጠናውን ፖለቲካ የሚከታተሉ ኃይሎች ከዚህ ቀደም እንግዲህ ከዓመት በፊት ይመስለኛል አንድ ወሳኝ ድምዳሜ ላይ ደርሰናል ነበረ።
አንደኛው ነገር ምንድነው አብይ አህመድ ከዚህ በኋላ አማራ ለሚባለውን ቀጠና ሊያስተዳድር ፈጽሞ አይችልም የሚል ድምዳሜ ላይ ደርሰዋል። ሁለተኛው ድምዳሜ ላይ ደረስን ያሉበት ጉዳይ የፋኖ ኃይሎች በቀላሉ 4 ኪሎ ሊቆጣጠሩ አይችሉም። አብይ አህመድ መንግስትን ሙሉ በሙሉ ሊያስወግዱ አይችሉም። ይሄ ደግሞ ምክንያቱ ሌሎች ኃይሎችም የዚህ ትግል ደጋፊ ስላልሆኑ ወይም ደግሞ አንድ አይነት የኃይል አሰላለፍ አሊያንስ ስላልተፈጠረ የሚሉ ምክንያቶችን ነው ሲያቀርቡ የነበረው። አሁን ባለው ተጨባጭ ሁኔታ እነዚህን የተነሱ ስጋቶችንና ምክንያቶችን ችግሮችን የመሻገር ምልክቶች እየታዩ ነው። በሚዲያም እንደምናየው እንደምንታዘበው ከዚህ በፊት ስማቸውን ለመጥራት እንኳን በጣም ምንቸገር እነሱም የኛን ስም ለመጥራት የሚቸገሩ የነበሩ የኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች ጋር የነበረውን ትርክት ላይ ለውጥ መጥቷል። ቢያንስ ለጋራ ዓላማ መሰለፍ እንዳለብን እንደሚቻል የሚዲያ ሰዎች፣ የፖለቲካ ሰዎች፣ የፋኖ አመራሮች በጉዳዩ ላይ ግልጽ ውይይት እየተደረገበት ነው። የህዝቡንም አጠቃላይ ምልከታና ስሜት በተለያዩ መድረኮች ለማዳመጥ ሞክረናል። በሞከርነው ሂደትም ያገኘነው ነገር አብይ አህመድን ለማስወገድ ዋነኛውን ኮዛችንን የአማራን ህዝብ የህልውና ጥያቄ بتعامل دس دبلي عوتنا سالطوني من نيلكم بزقاتامي فانو بتي أبايتا زوجبرو دلو عابد صفيعت نأبي أحمد حمام رئيسي خوينو زلو ردوني أقالا قولني حجي كونن مغناي نخلنا مرأي كتوقعن كتمسن حاجاري خاتبل كوقعن كمسن حاجاري لو ما يوامس يملكا حاجرنا بالكا خاقا من نتكات أكل إزز قبر وين إزز ردع وين إزز فلت وين إزي كوننا تنحك نحيز غير كا قريبه أوشتي ريحو أبدقها نسو ترايز ورسا ذاك أمونغو نزا أمن كاي مرعين أمونغو نتريو مأمان زولو فلليو اسكا أبرها ليزيا وكان يمثيلي كحجي أبريمو نأبنت عواته أب عصر جاءت سوسان حدن أميدا إرتراب أدال كيدو كتوكسن كله أبسوسان حدن كوين تاتيسان حدن زلا إرتراب بأمنة سلزرعية. سلازي أتوم بهاجر زحاسون بلوم دلنا سبات نتا بأمنة زرقوا إرتراب لاتهم. أنا نسخان ونكو نتا بأمنة نري إرتراب النار أنا إنان كالس دون بالزلنا كله عوشت له أبدأ جزله حزب إرتراب مالته بأمنة زرعية إرتراب لا. دقو بسلام وفيرو بسلام زقت ولا دقو بتمرتي عبيهم نتهاجر زقون لا كل سلامة خبز زلوا بسلسة 100 مليون اتصف قراب تازير بشوا حيال زقون تهاجر بأمنة نرقلنا سلز نزع بأمنة زرعنا إيرترا نركب الله عين نركب الله بزيه قدس نعينا نقدر لنا وتم بهاجر زي حسب سوات قد نتزر إيوه زعمنو انت يا خاطر إزلها بسنك نايت قطعة مالسي ناي الجدا ويكالوت صاحبينا بزومتو قطعة وتجعلنا نايت حزبي عبي نعير إيوه سلازز تهاجر نعوم ولا حنت نجار يكونت بهاجر كحسبي كلنا نايت نتزر إيوه دلوا يوم دامنو ليشيلان ليشيب زي مهلاوان نتا تصبح نجو لعلة صحيح تدمق إرترا يكونن بأمن زر إيوه دلوا نتا ليشيب زي بالله حجز تسلمت إرترا يمدر إيوه دلوا كين مسيلك أنا أبزخ في لي هذا اللغة زنزر إلا عند اللغة أنت نابخذت أمتار اللغة بحدا عينو أطفئو كوف زبالة جيجنا درز اللغة بي أنت نحدا جيجنا درز اللغة إذا نسقم اللي عند اللغة أجار بتي ما أنت هيكبل عنده حقوق سيرو بفحق خير مريجو إزجبرة سنكله أجراي سقم اللغة هوتي بعبايها أتي لومي أنا خمسي لخبير واجانا خلواني أبتحت حمد استقبل رسل بمنقول دي أتقصد زلا تحت حجن تايدي نسو نسخة مخانا أمين حليف الله نسخة خد نسو دول لغاية أبقون يكون أبقيقا أمرقا يكون أبحادقا أمدرخ زلو قد داي زخون انتقونا وطرها قري يزبل أنا زبلنا مغنيات زيهو يكون أبقيقا أمرقا يكون أبحادقا أمدرخ زلو قد داي زخون انتقونا وطرها قري وطر زعدي وطر هاجري يزبلاني أحفرم ويتا سماياتو ويتا مدر بحرو أبي شميم كيوم نطم زفكرو أحفرم سلام أكيد كابرهان زولعكا عدن صلاحتها أحفرم كم سلكا أحفرم أحفرم أبن حزبي
أحفرهم بصحهم كماميرهم أطوار تخمروا نسيلهم نيرو فطرتهم زسعروا أحفرهم موني تخالي لأختهم يحزنوا لكت سعرتهم وجو يكدنوا محلى نيكت سانتا زعابيو سلكي الوفترت سيطان زساسيو عمس مغنتو